ኤርትራ የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር የጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ነውም አለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉም ተቹ። የኤርትራ መንግስት ቃል አቀባይ ጥር 26 2018 ዓ.ም ምሽት በኤክስ ገጻቸው ባሰፈሩት ጽሑፍም የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳሊያ ሊሰጥ ነበርም ብለዋል። የማነ ይህንንም ያሉትም ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነቶች መሻከርን የጠቀሱት ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄንም በማንሳት እንዳልሆነም ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያ ዙር ውጊያ ሽሬን ካስለቀቅነ በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንዱን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጠብ ተጀምሯል፣ አልተናገርንም እንጂ ሲሉም በሁለቱ መንግስት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑንም ገልጸዋል። በተጨማሪም የኤርትራ ወታደሮች አክሱም ውስጥም ወጣቶችን በጅምላ መረሸናቸው እንዲሁም አድዋና አዲግራት ከተሞች ውስጥ ፋብሪካዎችን እንዳወደሙና እንደዘረፉ ለምክር ቤቱ አባላት ተናግረዋል። እነዚህን ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክተኞች መላካቸውንም አክለው ተናግረዋል። ዶክተር አብይ አህመድ ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ የደረሰው ብለዋል። ከዚህ ኃይል ጋር ሆነው ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እንስራ ያሉ ሲሉ ከሰዋል። ለዚህም የጠቅላይ ሚኒስትር ንግግሩ በኋላም በኤክስ ገጻቸው ምላሽ የሰጡት የኤርትራ መንግስት ቃል አቀባይ አቶ የማነ ገብረ መስቀል የብልጽግናው ፓርቲም አስቀያሚ መለያ ሆነውን ማጭበርበርና አታላይነት ዛሬም በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷልም ብለዋል። የብልጽግናው ፓርቲ መሪና ከፍተኛ ወታደራዊ አዛዥ በትግራይ ጦርነት እየተካሄደ በነበረበት ወቅትና ጦርነቱን ከቆመ በኋላ ለረጅም ጊዜ ለኤርትራ ሰራዊቶች ከፍተኛ ውዳሴ ሲያቀርቡ ነበርም ብለዋል። የኢትዮጵያ መንግስት አመራርና ወታደራዊ አዛዦች ጥልቅ ምስጋናቸውን ለመግለጽም በአገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበረም በህዝብ የሚታወቅ መሆኑ ይታወሳል ሲሉም በኤክስ ገጻቸው ላይ ጽፈዋል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የዘረዘሯቸውን ጉዳዮችም ረካሽና ወራዳ ውሸት ሲሉም አጣጥለውታል። በኤርትራ ላይ የቀረበው ክስም የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት የሚል ሽፋን በኤርትራ ላይ ሊከፈት ያቀደውን ጦርነት አጀንዳም ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲሉም ወቅሰዋል። የማነ አስከትለውም ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ንግግራቸው ያነሱት እስራኤል ከሶሪያ በወረራ የያዘቻቸውን የጓላን ከፍታዎች ጉዳይም ጠቅሰዋል። አብይ በማብራሪያዎቹ ስለ መንግስታቸው የቀይ ባህር ጥያቄንም እንደ ብሔራዊ አጀንዳ እንደሚገነዘቡም ተናግረዋል። እስራኤል የጓላን ተራራን የያዘችው ለብሔራዊ አንድነቴን ለህልውና ችግር ያጋጥመኛል ብላ ስላመነች ነው ያሉት አብይ አክለውም ቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር አይችሉም ሲሉም ተደምጠዋል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምትፈልገው በቢዝነስ ህግ እንደሆነም ተናግረዋል። በባህር በር ምትክም የታላቁ የኢትዮጵያ ህዳሴ ግድብ ወይም የኢትዮጵያ አየር መንገድ ድርሻ ሊቀርብ እንደሚችሉም ጠቁመዋል። ይህ ካልሆነም በሊዝ ወይም በመሬት ልውውጥም ሊከናወን እንደሚችልም አስረድተዋል። የኢትዮጵያ ህዝብ እያለ ያለው በስምምነት በገበያ ህግ ወይም ሳንጠፋፋ አብረን ለማደግ በድርድር እንፈተዋለን እያለ ነው ሲሉም የመንግስታቸውን አቋም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያ፣ መንገድ፣ ነዳጅ ማጣሪያ መገንባቷንም አስታውሰዋል። ለኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደ
ማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የጠቀሱትን የጓላን ከፍታዎችን ምሳሌ ያነሱት የኤርትራው ማስታወቂያ ሚኒስትር ይህ ጉዳይ መነሳት የኢትዮጵያ መንግስትም አስመራ ላይ ሊከፍት ያቀደውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ እንደሆነም ጽፈዋል። እንዲሁም የብልጽግና ፓርቲ መሪ በኤርትራ ላይ የያዘውን ግዴለሽ ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ በሚል በዚሁ ንግግር ላይ የጎላን ከፍታዎች ምሳሌ ሲያነሳ ጨዋታውን ራሱ አጋልጦታልም ብለዋል። ከፕሪቶሪያ ስምምነት መፈረም ወዲህ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራ አንዳቸው ሌላቸውን ሲወነጅሉም ቆይተዋል። ከሳምንት በፊትም የፌሪ ፖሊስ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት ፋኖ ኃይሎችም ልኳቸዋል ያላቸውን የጦር መሳሪያዎች በቁጥጥር ስር ማዋሉን አስታውቋል። ኤርትራ ግን ይህንን ውንጀላ ውድቅ አድርጋለች። ወደ ቀጣይ መረጃ ስናልፍም በኦሮሚያ ሰሜን ሸዋ አካባቢዎች ስልክና ኢንተርኔት ለቀናት ተቋረጠ። በኦሮሚያ ክልል በሚገኙ የተለያዩ የሰሜን ሸዋ ከተሞች የስልክና ኢንተርኔት አገልግሎት መቋረጡን ነዋሪዎች የኢትዮ ቴሌኮም ኃላፊ ለቢቢሲ አፋን ኦሮሞም ተናገሩ። ቢቢሲ ያነጋገራቸው በደገም፣ ኩዩ፣ ሂዳቡ፣ አቦቴ እና ዋራ ጀርሶ የሚኖሩ ግለሰቦች የስልክና ኢንተርኔት አገልግሎት የተቋረጠው ካለፈው እሁድ ጀምሮ መሆኑንም ተናግረዋል። ቢቢሲ በኩዩ እና ዋራ ጀርሶ ወረዳዎች እንዲሁም በሂዳቡ አቦቴ ወደሚገኙ ነዋሪዎች በመደወልም ሰዎችን ለማግኘት ተደጋጋሚ ሙከራ ቢደረግም የስልክ አገልግሎት እየሰራ ለመሆኑንም አረጋግጠናል ሲሉም ተናግረዋል። የስልክና ኢንተርኔት አገልግሎት የተቋረጠባቸው ወረዳዎች የጸጥታ ችግር ያለባቸው የሰሜን ሸዋ ወረዳዎች ውስጥም ሲሆኑ ቢቢሲ ያነጋገራቸው ነዋሪዎች እንደሚሉት ችግሩ የተከሰተው የመንግስት ጸጥታ ኃይሎች በአካባቢው በሚንቀሳቀሱ ታጣቂዎች ላይ እያካሄደ ባለው ዘመቻ ሊሆን ይችላል ሲሉም ተናግረዋል። ኢትዮ ቴሌኮም የፍቼ ወረዳ ኃላፊ አቶ ቦጃ ለታ በተጠቀሱት ወረዳዎች የሞባይል ስልክና የዳታ አገልግሎት መቋረጡንም አረጋግጠዋል። ኃላፊው የአገልግሎቶቹ መቋረጥ ምክንያት ምን እንደሆነም አናውቅም፣ ምክንያቱ እርምጃው ከማዕከሉ የመጣ ነው በማለትም በቴክኒክ ችግሮች ምክንያት እንዳልሆነ ተናግረዋል። በተጨማሪም ኃላፊው ሮብለት በሰጡት ቃለ ምልልስ አገልግሎት ከተቋረጠ 3ኛ ቀን መሆኑንም ገልጸዋል። የሞባይል ስልክና ኢንተርኔት አገልግሎቶች እንደተቋረጡ ነገር ግን መደበኛ ስልኮችና የዋይፋይ አገልግሎቶች እየሰሩ መሆናቸውንም ገልጸዋል። የተቋረጠው የስልክ አገልግሎት መቼ እንደሚመለስም አይታወቅም። የሰሜን ሸዋ በተለይም የስልክ አገልግሎት አሁን የተቋረጠባቸው ወረዳዎች መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊትም ታጣቂዎች በተለያዩ ጊዜያት ጥቃት የሚፈጽሙባቸው ናቸው። በዚህም ምክንያት ላለፉት 4 ዓመታት እነዚህ ወረዳዎች ውስጥም በሚገኙ ነዋሪዎች ላይ ዝርፊያ፣ የንብረት ውድመት፣ ግድያና መፈናቀል መከሰቱ በተደጋጋሚ ሲዘገብ ነበር። ወረዳውን የሚያቋርጠው ዋና መንገድ ላይም እንዲሁም ታጣቂዎች ብዙውን ጊዜ የህዝብ ማመላለሻ ተሽከርካሪዎችን በማስቆም ተሳፋሪዎችን ይዘርፋሉ፣ ያግታሉ። ወደ ቀጣዩ መረጃዎች ስናልፍም ዩናይትድ ስቴትስ እና ኢራን ለመነጋገር ከተስማሙ በኋላ የዓለም ነዳጅ ዋጋ ቅናሽ አሳየ። አሜሪካና ኢራን ሮብለት በኦማን ንግግር ለመጀመር ከተስማሙ በኋላ ነዳጅ ዋጋ በ2 በመቶ ቅናሽ ማሳየ። የሁለቱ ሀገራት ዳግም ግንኙነቶችም ለመወያየት መስማማት አሜሪካ ኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች የሚለውን ስጋትም አርግቦታል። በዚህም የተነሳ በመካከለኛው ምስራቅ የሚገኙ ነዳጅ አቅራቢ ሀገራት መካከልም አንጻራዊ ነዳጅ ገበያ መረጋጋት ታይቷል። የነዳጅ ዋጋ ከ3 ቀን በኋላ ለመጀመሪያ ጊዜ ቅናሽ ያሳየውም ኢራን ከአሜሪካ ጋር ድርድር ለመቀመጥ ዝግጁ መሆኗንም ካሳወቀች በኋላ ነው። አንድ በርሜል ነዳጅ 4.8 በመቶ ጭማሪ አሳይቶ የነበረ ሲሆንም የሁለቱ ሀገራት ውይይት ከተስማሙ በኋላ ግን ወደ $68 ወልዷል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በማህበራዊ ሚዲያ ልጥፋቸው ላይ ዓርብ ዕለት በኦማን ንግግር እንደሚጀምሩም ተናግረዋል። አሜሪካና ኢራንም በምን ጉዳዮች ላይ እንደሚወያዩን ገና ከስምምነት አልደረሱም። ኢራን በኒውክሌር ፕሮግራም ላይ ለመወያየት ፈቃደኛ መሆኗንም ሲገልጹ፣ ትራምፕ ግን በባላስቲክ ሚሳኤሎችና በመካከለኛው ምስራቅ ስለምትደግፋቸው ታጣቂ ቡድኖች መወያየት እንደሚፈልጉም ተገልጿል። ኢራን የዓለማችን
አራተኛ ግዙፍ ነዳጅ አምራች አገር ናት። ትራምፕ ሀገሪቱ ላይ ጥቃት የሚፈጽሙ ከሆነ የባህረ ሰላጤው ሀገራትን የነዳጅ ምርትና አቅርቦትም ያስተጓጉላል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።